ዓለም ዛሬ አሰብን በሆነ ሴራና አጀንዳው አይደለም። በሆነ ተንኮል ስለተቀማ ነው ዛሬም ቢሆን እንጂ በልቶ ማደር አንራብም፣ ትልቅ ጥያቄ አንቸገርም። ቤት አልባንም ጎዳና ተዳዳሪ ነው አንሆንም። ጉራጌም መላ ኢትዮጵያ አሰብን በእኛ እጅ ያስገባን ቀን እኛም የምግብ ዋስትናችን ያለቀቁ ሰው እንዲሁም የመኖር ህልውናችን ይረጋገጣል የሚል እምነት አለኝ። በእኔ በኩል በእውነትም በሚያስደስትም በሚያሳዝንም እንባ እየተራጨ መንግስት አንድ ሲሆን እየተላቀሰ መንግስት ስንወያይ ከርመናል። ከመንግስት ጋር አብሮ ሲሰራ አገራችን ያሳለፈቻቸው የፖለቲካ ታሪክ ለድሆች ቦታ ሲሰጥ በጣም የሚያሳዝን ለሀብታም ብቻ ቦታ ሰጣለሁ ካለ ያው ነው፣ በዚህ ነው የሚቀጥለው። ምንም ለውጥ የለውም። ብዙ በደልና ግፍ ደርሶባቸው የሄዱ አገራቸውን እየወደዱ የወጡ ወገኖቻችን ናቸው። ይሄ ሁሉ ጣጣ የአገራችን የፖለቲካ ጣጣ ያመጣው እዳ ስለሆነ ለሀገራችን መልካም ነገርን የምንመኝ ለኢትዮጵያ መልካም ነገርን የምንመኝ ከሆነ ኢትዮጵያን እንለውጣት ብለን የምንል ከሆነ በሚሊዮኖች የሚቆጠሩ ወገኖቻችንን ከጨዋታው ሜዳ ውጪ አድርገን ኢትዮጵያን ልንገነባ አንችልም። የሚታሰብም አይደለም። አገራችንን ለመለወጥ ካሰብን ሁሉም ኢትዮጵያዊ የትም ይኑር የት ምናልባት ትንንሽ ጥቃቅን ልዩነቶች ሊኖሩን ይችላሉ። የጋራ አጀንዳችን ግን ኢትዮጵያን መቀየር መለወጥ ነው። ደግሞ ተባብረን መስራት እጅግ በጣም አስፈላጊ ነው። ጥቃቅን ልዩነቶቻችንን እያጎላን ነገር ግን ትልቅ በጋራ ልንሰራ የምንችለውን ቤት ወደ ጎን ትተን እሱ ላይ ብቻ እየነቀስን እያጎላን የምንሰራ ከሆነ የትም ሊያራምደን አይችልም። ስንዝርም ወደፊት ልንጓዝ ስለማንችል መቼም ቢሆን ምድር ላይ እስከኖርን ድረስ ይቅርና በማህበረሰብ በቤተሰብ ውስጥም ጥቃቅን ልዩነቶች ይፈጠራሉ። ከተቻቻልን ከተደማመጥን ከተስማማን ግን ትልቅ ዝሆኖች ነን እኛ ኢትዮጵያውያኖችና ሁላችን ልንረባረብበት የሚገባን ዓለም ዛሬ በልቶ ስለማደር አጀንዳው አይደለም። እኛ አገር ግን ዛሬም ቢሆን በልቶ ማደር ትልቅ ጥያቄ ነው። ስለዚህ የሀገራችንን ኢኮኖሚ መቀየር፣ የህዝባችንን የዚህን ደሃውን ኑሮ መቀየር፣ የሀገራችንንም ክብር ደግሞ ከፍ ለማድረግ በጋራ ተባብረን መስራት መቼም አይደለም ጊዜው አሁንና ዛሬ ስለሆነ ሁላችንም ተባብረን እንስራለን።